እንደውም ለምን አልገልሽም? እንዳያረጉት አባዬ። አደርገዋለሁ። አባዬ እኔ ታስሬ አንተ ከሚስት ጋር እንድትኖር አልፈቅድም። ምን ልታረጊ ነው? አይኔ እያየማ ዝም ብያለሁ። ሚስትህን ከነ ልጄ አባት ጋር ነው መልከልህ። ምን እያደረግሽ ነው ማየ? እኔ ታስሬ አንተ በሰላም እንድትኖር አልፈቅድም። ምን ልታረጉኝ ነው? ይኸውልሽ እስር ቤት ልታስገቢኝ ሌት ተቀን ስትሪ ነበረ። ራሴን ነፃ ለማውጣት ስል ምንም አይነት ነገር አደርጋለሁ። እኔም በማፈን አዎ ማረግሽን በሙሉ አሳይሻለሁ። ትንሽ ትተነፍሽና በዚህ ቢላዋ አንገትሽን ነው የምተለትልሽ። አንቺም ልጅሽም ትሞቻለሽ። እሺ ምንም ነገር አልናገርም። ስምሪቶችን አሁን ነው ንገሪያቸው። እሺ መርማሪ። ትታወቃላችሁ እንዴ? አዎ። ፖሊስ ነሽ እንዴ? አዎ በሽፋን እናት የሰሩትን ወንጀል ለማጋለጥ ነው እዚህ ገባሁት። እና ለምን ይሁሉ ጊዜ ጠበቅሽ? ለምንድን ነው ያላሳሰርሻት? ማስረጃ እስካሰባስብ ድረስ። አታስብ፣ ሚስትና ልጅን እናገኛቸዋለን። ዛሬ ፀሐይን እንግዲህ የሚያሳዝን ነገር አድርሰውባታል ወይዘሮ ወርቄ። ልጅ አንቺን ካገኘ በኋላ ነው አውሬ ሆነው። ልጅ እናቱን አክባሪ ነበረ፣ ልጅ እናቱን የሚወድ ነበር። አሁን አንቺን ካገኘ በኋላ አውሬ ሆኗል። ስለዚህ አንቺን ወደ ማትመለሽበት ልሸኝሽ በማለት ወስደው ካገቱበት ቦታ አግተው ሲያሰቃዩት ከቆዩ በኋላ ጉሮሮዋን አንቀው ሲጥ አድርገዋታል። በሚያሳዝን ሁኔታ አስቻለውም አሁን ወለደቻውን ልጁን ለማየት በጉጉት ሲጠብቅ የቆየ ቢሆንም ነገር ግን ጨካኟ ወይዘሮ ወርቄ በአንቺ ምክንያት ነው ህይወቴ የተበጠበጠው፣ በአንቺ ምክንያት ነው ሰላሜን ያጣሁት። ስለዚህ መጀመሪያ አንቺን መገላገል አለብኝ፣ ከዛ በኋላ ነው የኔ ህይወት የሚስተካከለው በማለት እንግዲህ በሚያሳዝን ሁኔታ ፀሐይን ባልጠበቀችው መንገድ ምንም ይጨክሩብኛል ብላ ባላሰበችው ነገር እንግዲህ እዛ መጋዘን ውስጥ አግተው ሲያስጨንቋት ከቆዩ በኋላ በስተመጨረሻም የማትመለሽበት ልሸኝሽ በማለት ጉሮሮዋን ሲጥ አድርገዋታል። በሚያሳዝን ሁኔታ አስቻለው ከሚስቱ ጋር በሰላም ሚስቱ ብቻ ሳይሆን ልጁ ተወልዶ ከልጁና ከሚስቱ በሰላም እኖራለሁ ብሎ ሲያስብ ነገር ግን ሚስቱንም ልጁንም ማትረፍ አልቻለም። በመጀመሪያም እኔ እስር ቤት ከመግባቴ በፊት በመጀመሪያ ልጅህና ሚስትህን እገላግልልሃለሁ በማለት ስለት ይዘው ሲነሱ እነሱም በስለት ልጅቷን እንዳትጎዳት በማሰብ ወደ እሳቸው ከመቅረብ ይልቅ እኛ በቃ ያሰብነውን ሀሳብ ማሳሰሩን ትተነዋል፣ አናሳስረውትም፣ ለማንም ለህግ አካልም አናወራም ብለው እነሱ መለማመጥ ይጀምራሉ። መርማሪ ፖሊሱና አስቻለው ወይዘሮ ወርቄን መለማመጥ። ነገር ግን እሳቸው በጭራሽ ሊሆን አይችልም፣ እናንተ እየሸወዳችሁኝ ነው በማለት ስለቱን ይዘው ስለቱን ፀሐይ ላይ እንዳታሳርፈው በመፍራት እንግዲህ ቆመው ከመለማመጥ ውጭ ምንም ነገር ማድረግ አልቻሉም ነበረ። እንዳይጠጓት ስለቱን ደረቷ ላይ ልትሰካው ነው የወሰነችው ወይዘሮ ወርቄ። ይሄን ነገር ላደርገው ግድ ይለኛል፣ አንድ ጊዜ የበሰበሰ ዝናብ አይፈራም ይባላል። እኔ እኮ በስብሻለሁ፣ ካሁን በኋላ ምን እፈራለሁ? እንዳትጠጉኝ እገላገላታለሁ እያለች እንግዲህ ስትዝት ቆይታም ወደምትፈልገው ቦታ ከወሰደችና ስታስጨንቃት ከቆየች በኋላም በስተመጨረሻ የምትፈልገውን አድርጋለች ወይዘሮ ወርቄ። በመጀመሪያም እንግዲህ እነ አስቻለው ደፍረው መቅረብ አልቻሉም። ደፍረው እሷን ቢላውን እንዳይቀሟት፣ ነገር ግን ስለቱን እኛ ስንጠጋት ወደ ደረቷ ልትሰካው ትችላለች በማለት እሷን መለማመጥ ነበር የቀጠሉት። ወይዘሮ ወርቄም የወዲትን ተከተኝ በማለት የሚፈልጉት ቦታ ነበረ ይዘዋት ሄዱት። በእርግጥም የወዲት ምንም አታደርግሽም እናቴ፣ ጨክና ምንም ልትጎዳሽ አትችልም። የምትፈልገው ንብረቷን ነው። ቤቱን ሽጦ ንብረቱን ገንዘቡን በሙሉ ሽጦ እንዲሰጣትና ከመታሰሯ ይልቅ የህግ አካል አሳልፈው ከሚሰጧት ይልቅ እንድታመልጥ ከዚህ ሀገር ወደ ውጭ እንድትሄድ ነው የምትፈልገው። ስለዚህ አንቺን ልትጎዳሽ አትችልም እያለቻት ነበር የወዲት። ነገር ግን እንደዛ አልሆነም። እሷ በአጋጣሚ ወጣ ባለችበት፣ በእርግጥም አንድ ላይ ነበሩ ሶስቱም መጋዘን ውስጥ አብረው ነበር የወሰዷት። በፍጹም እኔ እያለሁ አትጎዳሽም እያለች ነበር የወዲት። በአጋጣሚ የወዲት ከዛ ቦታ ወጥታለች እና ብቻዋን ስላገኟት የወዲትን በመጀመሪያ ከዛ ቦታ ከመውጣቷ በፊት እናቴ ከዚህ ቦታ እንድታመልጭ ማለትም ከመታሰር እንድታመልጭ አግዝሻለሁ እናቴ ወደ ውጭ እንድትወጪ፣ ነገር ግን በፀሐይ ላይ ክፉ ነገር እንዳታደርግ እያለቻት ነበረ። አስቻለውም የወዲት ጋር ደውሎ የወዲት እባክሽ እህቴ እማዬን አትስሚያት፣ እሷ አንቺን ለማሳመን ወይም ደግሞ ለራሷ ጥቅም ስትል ነው አንቺን እየተጠቀመች ያለችው። በፍጹም እሷ ለማንም ማንንም ወዳም አታውቅም፣ ለማንም ከማንም ጎን ሆናም አታውቅም። ራስ ወዳድ ናት ታውቂያለሽ። ስለዚህ በጭራሽ ከሷ ጎን አትቁሚ፣ ታውቂያታለሽ አይደል ይላል አስቻለው።
ዮዲትም አንተ እኮ አሳልፈ ሰጥተኛል፣ እንደውም እናቴ ትወደኛለች፣ ከእናቴ ጎን መሆን አለብኝ ትላለች። እባክሽ ዮዲት ሚስቴና ልጄ ምንም ነገር እንደሆኑ አልፈልግም። ምንም አይሆንም አታስብ። ነገር ግን እናቴ የምትልህን አድርግ። ሚስትህንም ልጄንም ማግኘት ከፈለግ የምትልህን ብቻ አድርግ። እባክሽ ዮዲት እማዬን በጭራሽ እንዳታምኛት። በአሁን ሰዓት ያለችኝ እናቴ ብቻ ናት። አንተ እኮ አሳልፈ ሰጥተኛል ወንድሜ። እኔ በጭራሽ አንቺን አሳልፌ አልሰጥሽም። ታዲያ ከዛ በላይ ምን ሊባል ይችላል? ከዛ በላይ አሳልፎ መስጠት ምን ሊሆን ይችላል? ልታሳስረኝ አይደል ፖሊስ ይዘህ የመጣው? ሊያሳስረኝ ከሞከረ ወንድሜ ይልቅ 10 እጅ እናቴ ትሻለኛለች። መድኃኒትና መርማሪ ፖሊስም ካስቻለው ጋር አብረው የት እንዴት እንደሚያገኟት ተጨንቀዋል። መቼም እኔ የታገድኩበት ቦታ አታደርጋትም። ያን ቦታ ታውቀዋለህ እንዴ ይላል መርማሪው። አዎ አውቀዋለሁ። እንግዲያውማ እዛ ቦታ መሄድ ያለብን። ነገር ግን እነሱ ከንቱ ድካም ነው እንጂ እሳቸው ያደረጓት ሌላ ቦታ ነበር። የሚታወቅ ቦታ ላይ ሊያደርጓት አይችሉም። ምክንያቱም ስለሚጠራጠሩ የማያውቁት ቦታ ነው የወሰዷት። መርማሪ ፖሊሱም ለመድኃኒት ለስምሪቶቹ ንገሪያቸው ሲል አሳደው ትተዋወቃላችሁ እንዴ ይላል። አዎ እንተዋወቃለን። ፖሊስ ነሽ እንዴ? አዎ ፖሊስ ነኝ። ታዲያ ለምንድን ነው ያን ሁሉ ጊዜ ዝም ያልሻት ያላሳሰርሻት ወይም ደግሞ ያላሰርሻት? ከዚህ የበለጠ እንግዲህ አሉ የሚባሉ መረጃዎች ብዙ ወንጀል እንደሰሩ ስለሰማ ነው እዚህ ቤት እሱን ለማጥናት የገባሁት። እናም ደግሞ መረጃዎችን በሙሉ ለማግኘት ነው እስካሁን ዝም ያልኩት። እና መድኃኒት መረጃውን እስካሰባስብ ነው ዝም ያልኩት። መርማሪ ፖሊሱ አይዞ አታስብ፣ ሚስትና ልጅህን በፍጥነት ፈልገን እናገኝልሃለን። አሁኑኑ ስምሪቶቹን እናዛለን። ፀሐይ በበኩሏ ዮዲት ለምንድን ነው እንደዚህ ያደረጋችሁ ትላለች። እኔ አይደለሁም እኮ እያወቅሽ እማዬ ናት ሁሉን ነገር ያደረገችው። እሺ ቢያንስ እንድለቁኝ አድርጊ ትላለች ፀሐይ። አልችልም፣ እንደሱማ ማድረግ አልቻልኩም። አስቻለው ሊያሳስረን ነው። ስለዚህ ከዚህ በኋላ ወደ ቤት መመለስም አንችልም። እሺ እናትሽ ምን ሊያደርጉኝ አስበው ነው? ምንም አታደርግሽ ምን ያለው ትላለች ዮዲት። እና ምንም ካላደረጉኝ ለምን አገቱኝ? ስለት ይዘውስ ሊወጉኝ አልነበር ትላለች ፀሐይ። የሚፈልጉትን ነገር ካላገኙ እኮ እኔንና ልጄን እንደሚገሉት እየዛቱ ነው አይደል ትላለች ፀሐይ። ዮዲትም አይዞሽን ያለው የምትፈልገውን ንብረቱን ሽጦ ከሰጣት ከዚህ ሀገር መውጣት ነው የምትፈልገው። ምክንያቱም መታሰር ሁለታችንም አንፈልግም። ከዛ በኋላ እኛን ንብረት ተሽጦ ከተሰጠን ወደ ውጭ እናመልጣለን። እንዳንታሰር አንቺና ልጅሽ ባልሽ በሰላም ትኖራላችሁ ትላለች ዮዲት። ንብረቱን ሙልጭ አድርገው ከወሰዱት በኋላ እንዴት ነው በሰላም የሚኖሩት? ጎዳና ላይ ነው። አስቻለው ስራ የለውም። በስተ መጨረሻም ወይዘሮ ወርቄ እንግዲህ ነው ያለው ልጅ ስትል የቆየችው ዮዲትም ከዛ ስለወጣች ፀሐይን አንቺ መሰሪ በእኔ ላይ ተንኮል ሰርቶ ማንም በሰላም ሊኖር አይችልም። የምፈልገውን ነገር ካገኘው በኋላ እዚሁ ገላግልሻለሁ፣ ወደማትመለሽበት እሸኝሻለሁ። በጣም ብዙ ወንጀል ሰርቻለሁ፣ የመጨረሻ መሰናበቻ ያንቺ ነሽ በማለት እንግዲህ ፀሐይን አባዬ ባክዎት እንዳያደርጉት ትላለች ፀሐይ። ነገር ግን አደርገዋለሁ ይሄው ላሳይሽ በማለት እንግዲህ ጉሮሯን ይዘው ሲጥ አድርገዋታል። የእውነት እንደዛ እንዳነቋት ዮዲት ካልደረሰችላት ፀሐይ ከነ ልጇ ጸጥ ነው የምትለው። እንግዲህ ልጅቷ የደረሰች ነፍሰ ጡር ናት። ዛሬ ነገ ትወልዳለች እያለ ልጁን ለማየት የጓጓው አስቻለውም ጉዱን አላወቀ። ዮዲት በፍጥነት ካልደረሰችላት ፀሐይና ልጇ በህይወት አይገኙም። ምናልባት ለቀጣዩ ክፍል ዮዲት ደርሳላቸው ፀሐይና ልጇ በሰላም በህይወት እናገኛቸውን እሱን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን የእናት ግፍ ክፍል 105 ይህን ይመስል ነበር።